ያጋንንት ስም አይወጣም ኢየሱስ ክርስቶስ ብሎ ቤት በቤት ላይ ከወደቀ ማንም ቆሞ ብሎ እና ግን ያው በቃ እሱ ነው ስራውን እየሰራ ያለው ብዬ መንገድ ከፍቶልኝ በዛ ብዙ ሰዎች ተፈውሳሉ። ከፎቅ ላይ ተፈውሷል። አንድ ደግሞ ድንቅና ታምራት እግዚአብሔር በእኔ ሕይወት ላይ ያደረገው እየጸለኩኝ ከፕሮፌት እዚሁ ስላለኩኝ አይነበር በጤነኛ ላይ ሰው ሆኖ ሌላ አጋንንት በተያዘ ወይም በሽታ በበሽታ የተያዘው ሰው እዚህ ሆኖ እግዚአብሔር እሱ ውስጥ ሆኖ ይፈውሳል። ይሄን አይቼ እንዴት ነው ነው ብዬ ታገልኩኝ ከጌታ ጋር በቃ ጸለኩኝ። ከዛ አንድ ልጅ መጣችና የመጀመሪያ ቀን ወንድሜ 666 ስራ ውስጥ ገብቷል አታለው አፍታምቶናል ቃል ኪዳን አስገብቶት ስራ ውስጥ ከቶታል ከወጣ ደግሞ ቤተሰቦች ያብዳሉ አሉት አለች። እና ምን ይሻላል አልኳት። ጸልይልኝ አለች። ታምኛለሽ አልኳት። አዎ አምናለች። አንቺ ጤነኛ ነሽ ምንም የለም አንቺ ላይ አትሰራም አንቺ ዛልባሽም አንቺ ላይ ለጸልልና ወንድምሽ ፈወሰት መጥተሽ ትመሰክራለሽ አልኳት። እሺ አለችኝ። ውሃ ያዘች። ውሃ ላይ ጸለኩኝ። ውሃ ላይ ስትጸልይ ራሱ መለብለብ ጀመረ። ከዛ በኋላ ተቃጠልኩ እያለ ተቃጠለ። ስራ ነው ያቃጠለ። ወጣላት። ከዛ ጮኸ ወጣ። ሳይጮህ ግን ብዙ ነገር ለፍልፎ ነበር። እዚህ ድርጅት እዚህ እንትን አለ እንደዚህ የለፈለፈ ወጣ። ጮኸ ወጣ። ከዛ በኋላ አይኑ ይታመም ነበር። በዛው ጨለማ አይኑን ይዞት ወንድሟ ከዛ ከወንድሟ ጋር ደግሞ እዛው ስራ ውስጥ የገቡ ልጆች ነበሩ። ያላቸው ነገር ሽጠው ቃል ኪዳን የገቡ ብር ሰጥተው ነበር። ከዛ እሱ ተፈወሰ። ሌላው እንደዚሁ ኩላሊት ህይወቷ ትታመም ነበር። ህይወቷ ኦርቶዶክስ ነበረች። ከዛ እሷ ጸለየች። ኩላሊት እና ልብ ሰርጀሪ ተሰሪ 6 ወር ተኝ ተባለች። ከዛ በኋላ እሷም መጣ። መጀመሪያ እግዚአብሔር ፍቃድ መሆኑንና አለመሆኑን ላረጋግጥ እግዚአብሔር ሰው ጸልይልኝ አለች። ከዛ ጸለቁ። እሱ አጋንንት ጮኸ ወጣ። ሬሷን እናስገባ ነበር እያለ እሱ ሄደ። ከዛ በኋላ መጣ መሰከረች። ከዛ በቃ እነዚህ ተፈወሱ። ጌታ እንደዚህ ረድቶኛል። የሰው ጸጋ ልዩ ነው። እንዴት ሆነ ለምትሉ ጥያቄ ለሚሆንባችሁ ደግሞ እግዚአብሔር ክርስቶስን የምትጠባበቁ ከአንድም ጸጋ አይጎሉም ይላል። ነቢይም በነቢይ ስም የሚቀበል የዛው ዋጋውን ያገኛል ተብሎ ተጽፏል። እሱ ተቀብየዋለሁ። በጣም ተቀብየዋለሁ ማለት በቃላት ልገልጸው አልችልም። እግዚአብሔር አምላክ ቤተሰብን አንድ ዘማሪ ሲመጣ እንደብሎ ድራሽን ይባርክ በቅባት ከዳዊት ላይ ተባረክ፣ በበረከት ከአብርሃም በላይ ተባረክ፣ በሞገስ ከሰለሞን በጥበብ ከሰለሞን በላይ ተባረክ። በጌታ በኢየሱስ ክርስቶስ ምን ነገር መስጠት የለኝም፣ ግን ያለኝ ክርስቶስን ይሰጣል። በኢየሱስ ክርስቶስን ተባረክ። እግዚአብሔር አምላክ በጥበብ በተለያየ በሰለሞን ይባርክ። በምድር በምትፈልገው ነገር ተባረክ። ተናግረህ አትጣ። በኢየሱስ የምትናገረው አንደበት ሁሉ ይከናወን። በመተጣ በመገባው መከናወን አግኝ። ከነ ቤተሰቦች በኢየሱስ ክርስቶስን ተባረክ። መባረክ በኢየሱስ ስም በእናንተ ላይ ይሁን። እንደ አብርሃም አይደለም ከአብርሃም በላይ ተባረክ። ምክንያቱም የምናመልከው አምላክ ኤልሻዳይ ሁሉን ማድረግ ይችላል። ተባረክልኝ። ከዚህ በላይ ምድርን ውረስ።